ከነቢዩ ኢብራሂም ዓለይሂ ሰላቱ ወሰላም ታሪክ የምናገኘው የጀግንነት አስተምሮ። ከነቢዩ ኢብራሂም ዓለይሂ ሰላቱ ወሰላም ታሪክ ስለ ጀግንነትና ለዓላማ ስለ መሞት የምንቀስመው ታላቅ ትምህርት አለ። ኢብራሂም ዓለይሂ ሰላቱ ወሰላም አምልኮተ ጣዖት ካጠመማቸው ሕዝቦቻቸው ጋር ግንባር ለግንባር ትግል ገጥመዋል። ተግባራቸው የሞኝነት መሆኑንና በይፋ በመናገርና ማስረጃ በማቅረብ ወደ ቀጥተኛው መንገድ እንዲመለሱ ታግለዋቸዋል። ይህ ቀላል ትግል አልነበረም። ከአባት የወረሱትንና በልቦና ውስጥ ሰርጾ የገባን እምነት እንደ መለወጥ አስቸጋሪ ነገር የለም። ለሰው ልጅ ከእምነቱ መደፈርና መናቅ የበለጠ የሚያስቆጣው ነገር የለም። ስለዚህ በመጀመሪያ ከአባታቸው የተዘነዘረባቸውን ቁጣና ግልምጫ፣ ቀጥሎም የሕዝባቸውን ጥቃት ለመቋቋም ኢብራሂም ዓለይሂ ሰላቱ ወሰላም ትዕግሥት፣ የመንፈስ ጥንካሬና ጀግንነትን የሚጠይቅ እጅግ በጣም አስቸጋሪ ትግል ገጥሟቸው ነበር። አዎ አባታቸው ከዚህ ሥራ ካልተቆጠብክ እደበድብሃለሁ፣ ከፊቴ ሂድልኝ በማለት የመረረ ቁጣና ማስጠንቀቂያ ሰንዝረውባቸዋል። ኢብራሂም ዓለይሂ ሰላቱ ወሰላም ላደረጉት ጥሪ ከሕዝባቸው በኩል የረባም በጎ ምላሽ አላገኙም። ያተረፉት ነገር ቢኖር ጥላቻ፣ ሽሽትና ማስጠንቀቂያ ብቻ ነበር። ነገር ግን ይህ ሁኔታ ከዓላማቸው እንዲያፈገፍጉና እንዲያወላውሉ አላደረጋቸውም። ይልቁንም የተሳለ ጠንካራ ሰይፋቸውን ይዘው በሕዝቦቻቸው ፊት በወኔ ቆሙ። ይህ ሰይፍ እምነታቸውን ያከሰረ፣ ጣዖታቸውን የሰባበረ መሣሪያ ነበር። ይህ የኢብራሂም ዓለይሂ ሰላቱ ወሰላም መሣሪያ በአንደበታቸው ተናግረው ውጤት ሊሰጥ ባልቻለው ምክር ምትክ በእጃቸው ጣዖታትን በመሰባበር ያሳዩት ጀብዱ ነበር። ይህ እርምጃ ጣዖቶቻቸውን ለመፈላለጥ ያበቃቸው ተግባራዊ መሣሪያ ነበር። አዎ ይህ ጀብዱ የተሞላበት ተግባር ምን እንደሚያስከትል ለማንም ግልጽ ነው። አንደኛ፣ የእሳቸው መሞት የተረጋገጠ መሆኑ። ሁለተኛ፣ ሕዝቦቻቸውን ከጣዖት አምልኮ ነፃ ማውጣት ብቻ ነው። ኢብራሂም ዓለይሂ ሰላቱ ወሰላም ራሳቸውን ለማዳን ያልቻሉ ግዑዛን ጣዖታት ለነሱ ሊጠቅሟቸው የማይችሉ መሆናቸውን ለሕዝቦቻቸው በማስረዳት የፈጠሩት ተግባራዊ ስልት ምን ያህል ከባድ ነበር! አዎ ጣዖቶቻቸው የማይናገሩ፣ የማይሰሙና የማያዩ መሆናቸውን ለሕዝባቸው ለማስገንዘብ ኢብራሂም ዓለይሂ ሰላቱ ወሰላም የተጠቀሙበትን ዘዴ በዐይነቱ ልዩና ብቸኛ ነው። ነቢዩ ኢብራሂም ወንጀሉን ማን እንደፈጸመው ለማወቅ በተደረገባቸው ምርመራ ሲጠየቁ የሰጡት መልስ የሠራው ይህ ታላቃቸው ነው፣ የሚናገሩ እንደሆነ ጠይቋቸው ብለዋል። አዎ ይህ አነጋገራቸው ከሕዝባቸው በኩል ከፍተኛ ቁጣና የበቀል እርምጃ አስከትሎባቸዋል። ስለዚህ በእሳት ተቃጥለው እንዲገደሉ ተፈረደባቸው። ነገር ግን ይህ ውሳኔ ኢብራሂምን ዓለይሂ ሰላቱ ወሰላም አላስደነገጣቸውም። በተሰበሰበው ኸልቅ መሳፍርት ፊት በረጋ መንፈስና በሙሉ ልብ ጉዳዩን ለፈጣሪያቸው ሰጥተው የፍርዱን ተግባራዊነት መጠባበቅ ጀመሩ። አዎ ለበጎ ነገር ጥሪ በማድረግ ተግባር ላይ ተሰማርተው በጨካኞችና ኃይለኞች ፊት ለሚቆሙ ወገኖች የመንፈስ ጥንካሬ በማስገኘትና ፍርሃትና ማወላወልን በማስወገድ ረገድ ከዚህ ታሪክ የሚገኘው ትምህርት ምንኛ የላቀ ነው! ምን ይጠቅም ትምህርት! ወሰላም አሌይኩም ወረሕመቱላሂ ወበረካቱ። ይህንን ሼር ካላደረጋችሁ ምኑን ሼር ታደርጉታላችሁ? ፈጠን በሉ።